تمام قدامي قدام عن سناب نبجة هيك يدي ليل عبات تمام قدامي أعراضها منتسي في النساء يلا دف دف نوفيتي هيا دف أنا فوبين نقال أما دقيق هندسة بوليس تعال يا فيدا أي ستي لقلت السنين دائما في كبيت البنت حق الناس كذاب كذاب أين البنت؟ كذاب لو ما تجي أنا هناك يا سام أي ستي أنا بدي امشي مال ماليزيا دائما يقولي مال ሳይድ እንግዲህ አላህ ይስጠውና የሀጂን ሚስት በድጋሚ እስር ቤት አስገብቷል። እቺን ህፃን እንግዲህ ያረሽበት አምጪ ስትባል አልሰጥም ማለት ለምነው እምቢ ስትላቸው ወደ እስር ቤት ከተዋታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደው ሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ሰይድ ጀዛከን አላህ ይክፈለው። የራስክም ጣጣ የራስክም ችግር እያለብክ እንደዚህ አይነት ስራ መስራትክ በእውነት አላህ ይጨምርልክ። ባለፈውም ኢትዮጵያ ላይ እንደዚህ የሁለተኛ ሚስት ተብዬዋ ከመጀመሪያ ሚስት ላይ እንደዚህ ልጅቷን አምጣ ብላ በባሏ አስመጥታ ደብቃ እንደዚህ ባለፈው አይታችሁ እንደሆነ በጥፊ አወላውሎ እሷንም እንደዚህ ተቀብሎ ወደ እናቷ ልጅ መልሷል። አንዳንድ ጊዜ የሰው ልጅ ደካማ ጎኑን የራሱን የሆነ ነገሩን ሳይሆን አንዳንድ ጊዜ ጥሩ ስራውንም ማመስገን አለብን። አላህም አንተ እንደዚህ ለህፃን ወግነክ ህይወትክን ምንህን መስዋዕት አድርገክ በሶሻል ሚዲያ ላይ ሴትን ደብድበክ ህፃን ተቀብለክ ያው የሚያውቀው ያውቀዋልና አላህ ይጠብቀክ። ወደ ትዳርም ወደ ሱመያም ተመልሰ ደግሞ በደስታ የምትኖሩ አላህ ያደርጋችሁ። መሀላችሁ ያለው ሙሲባ አላህ ያውጣላችሁ እላችኋለሁና እንግዲህ የሀጂ ሚስት እስር ቤት ገባች። በቀደም ለምናለች አንተ ጀሃነብ ልጅቷን የደበቀበት ቦታ ከካሜራ ጀርባ ሆኖ ነው እንግዲህ ልጅቷን ያየውና እሱ ተደብቆ ልጅቷን ሊያያት ሄደ። ያው ልጁ አይደለች ያስቀመጠበት ልጅቷን ሊያይ ሲሄድ ተከታትላ አገኘችው እዛ ማለት ነው። ልጅቷ የተቀመጠችው ዘመር ተብዬው ቤት መሰለኝ ወደሱ ወገን እና ሊያይ ሲሄድ ተከታትላ ሄደችና ተኝቷል አገኘችውና አንተ እኮ እንግዲህ ምኞቷን አስቧት። ሱብሃንአላህ ጀሃነም እንኳን ብትገባ አታመልጠኝም አለችና ይሄን ያህል ናት እንግዲህ እኔ እንጃ እኔ በዚህ ያህል ሴት ልጅ እንደዚህ ኃይለኛ ስትሆን ከባድ ነውና ያው እንግዲህ አሁን ላይ በአንዳንድ ጊዜ አለን ማለት ዋጋ ያስከፍላል። እቺን ምንም የማታቅ ጨቅላ ህፃን ልጅ በምን ወንጀሏ ነው የምትቀጣው? ከእናቷ ነጥቃችሁ እንግዲህ የልጇ አባት ነው የት ይወስዳል ብላ ትጠራጠራለች እናት። ወይ ጃህ ሉጣ ይላል ወይ የሆነ ሱቅ ትሄዳለች። በዛን ሰዓት አጋጣሚ ወስዶ ለሁለተኛ ሚስት ደግሞ ጥሩ ሚስት ብትሆንሳ ደግሞ ለሱም የማጠቅም እንዴት ለልጄ ትጠቅመኛለች ይላል። ወስዶ ለሁለተኛ ሚስት ሰጣ። ሁለተኛ ሚስት ደግሞ የት እንደሆነ ከተተች። እንግዲህ የልጅ ስሜት እንግዲህ ታውቁታላችሁ። እንድትጎዳ ወይ አብዳ አቅሏን እንድትስት የሆነ ነገር ያሰበችው ነገር ቢኖር ነው እንጂ እቺን አንድ ፍሬ 5 ወር ህፃን ልጅ ከእናት ነጥቆ መደበቅ ማለት ለወራት እንግዲህ ያው ሰይድን ብዙ ውርጅብኝ ከዛም ከዚህም ነገር በዛም ሲልበት እውነት እኔ ልጅ ወልጄ እውነት እነሱ ሚስጥሬን ከደበቁልኝና በዛ ምክንያት እንደዚህ የምትሉኝ ከሆነ እንግዲህ እስቲ እንግዲህ ሚስጥሩንም ያፈንዱት እውነት ከሆነ ብሎ ነው እንግዲህ ይኸው ቆርጦ ተነስቶ ሁለታቸውንም እስር ቤት ያስገባው። ያው እንግዲህ ያው ሂዶ ጠይቆ ድንገት ይመለሳል ልጅቷ ትመለሳለች ብዬ ተስፋ አደርጋለሁ። እንግዲህ እናትም የምታለቅስበትን አላህ በቃ ብሎሽ ልጅሽን ወደ እጅሽ ያስገባልሽ። ከባድ ነው ወላሂ ስደት ላይ እኔ አሁን ጊዜ ላይ ሁለተኛ ሚስት ብላችሁ የምትገቡት ቅንቅናሞች ማለት ነው። መጀመሪያ ውጭ ላይ ከመግባትሽ በፊት ማለት ነው አቋም ይኖርሽ አገናዝቢ አስቢ። እኔ እኮ ሁለተኛ ሚስት ነኝ ብለሽ ራስሽን አሳምነሽ ለሁለተኛ ሚስት ነው እንጂ የምትገቢው ሂደሽ እሷን ከስር መሰረቷን ነቅለሽ የእሷ ቦታ ልትቀመጪ አይደለም። እሷ እኮ እንደ ታላቅሽ ናት፣ ማክበር ነው ያለብሽ። ለምን አንቺ ነሽ የመጣሽባት እንጂ እሷ አልመጣችብሽም።
አንቺ ነሽ የእሷን ባል የእሷን ህይወት ልትቀሚ የሄድሽው ማለት ነው። ሁለተኛ ሚስት ላይ ወላሂ ለእልህ ብላችሁ ገብታችሁ የእሷን ህይወት የምታመሰቃቀሉ ሰዎች ማለት ነው። ማንም ሁኚ ማንም አላህ ህይወትሽን ያመሰቃቅለው። ወላሂ እናንተ ሰው በጣም ጥሩ ልጆች አሉ። ወላሂ አክላቅ ያላቸው ቢያሌ ሁለተኛ ሚስት እንኳን የሆነ ጓደኛ የምትወዳት ጓደኛ ብትሆን እንኳን ምን አለ ባሌ ሁለተኛ ሚስት የምትሆን ብላ በጣም ልባቸው ቅን የሆነ በጣም ሱመያዎች የሆኑ ልጆች አሉ። በፍላጎታቸው ለባላቸው ሁለተኛ ሚስት የሚፈቅዱት ማለት ነው። ሸሪያውን እንዲያሟላ እንድትሞላ ምንም ካላጎደለባት ማለት ነው። ግን በአሁን ሰዓት ደግሞ እንደዚህ አይነት ሰይጣን ደግሞ ገብታ ህይወታችሁን ከምትበጣብጥ አላህ እንዳደረገኝ ያድርገኝ ሁለተኛ ሚስት አልፈቅድም የምትል ብዙ ሴት አለ ከኔ ጭምር ማለት ነው። እናንተ አሪዮስ ማለት ነው። አፈር ብሉ። ዛሬ ሱመያ እየተንከራተተችበት ያለች ብዙ ከሱመያ ሌላ ደግሞ ስንቱ ተደብቆ የሚያለቅሳለ። ሁለተኛ ሚስት መጣች በተባለበት በዛ ነው እንደዚህ እንደ እሳት እያቃጣላችሁ ሀገር ለሀገር ከነ ልጆቿ እያበነናችሁ ያላችሁ። ታርፋችሁ ብትቀመጡ ይሄ ሁሉ ዋጋ አከፍልም። አላህ